ስለዚህ ስለያዝነው የረጀብ ወር ብዙ ፈዳኢሎችና ብዙ ትሩፋቶች የሚያሳዩ መውዱዕና ضعيف አሐዲሶች እንዳሉ ያውቃሉ። በዚህ ወር የሚፈጸሙ ከነብዩ አለይሂ ሰላቱ ወሰላም ማረጋገጫ ያልተገኘላቸው ልማዶችስ እንዳሉ ሰምተዋል። ይህ ወር እንደገባ በመጀመሪያው ጁሙዓ በይነል መግሪብ ወልኢሻ የሚሰገድ ሶላተ ረጋኢብ አንዱና ተጠቃሹ ነው። ሶላተ ረጋኢብ ረጀብ በገባ በመጀመሪያው ጁሙዓ የሚሰገድ 12 ረክዓ ሲሆን በሶላት ውስጥ በሚቀሩ የሱራ የምዕራፍ አይነቶች ከሶላት በኋላ በሚደረጉ አዝካሮች በጊዜውና በብዙ ነገሮቹ ከሌሎች ሶላቶች ይለያል። ይህ ሶላት አስልም መሰረትም የሌለው ضعيف መውዱዕ መረጃዎች ላይ ተመስርቶ የሚፈጸም ብዙ ዑለማዎች ያወገዙትና የተወገዘ ተግባር ነው። ሌላኛው ይሄንን ወር ሙሉ በሙሉ መጾም ሲሆን ይህ ወር ከሌሎች ወራቶች የተለየ እንደሆነ ይሄንን ወር መጾም የተለየ ፈድል የሚያስገኝ ሐዲስ አልተገኘም። ሌላኛው በዚህ ወር በ27ኛው ቀን የነብዩ አለይሂ ሰላቱ ወሰላም ኢስራእና ሚዕራጅ ተከሰተ የሚለው እሳቤና አመለካከት ሲሆን በእለቱም የተለያዩ ዝግጅቶችና ኢህቲፋሎች ይፈጸማሉ። የነብዩ አለይሂ ሰላቱ ወሰላም ኢስራእና ሚዕራጅ አላህ ለነብዩ ከሰጣቸው ሙዕጂዛዎች ታላቁ ቢሆንም በዚህ በረጀብ ወር የተፈጸመና የተገኘ ከመሆኑ ውጭ በስንተኛው ቀን እንደሆነ የሚጠቁም አንድም ሶሂህና ትክክለኛ መረጃ እንደሌለ ዑለማዎች አረጋግጠዋል። እንዳጠቃላይ በወሩ ውስጥ የሚነገሩና የሚፈጸሙ ልማዶች ብዙ ከመሆናቸው የተነሳ ብዙ ዑለማዎች ብዙ ጽሁፎችን ጽፈዋል። ከነዚህም ውስጥ ኢብኑ ሐጀር አልአስቀላኒ ረሕመቱላሂ ዐለይሂ ተብይኑ ልዓጀብ ፊማ ወረደ ፊ ረጀብ የሚል በዚህ ወር የሚፈጸሙ ልማዶችን ያወገዙበት አንድ መጣጥፍ አቅርበዋል።